እንግዲህ ቁርአን ሱራዎች እርስ በርስ በጣም የሚገርም ትስስር እንዳላቸው ከዚህ በፊት በተለያዩ ፕሮግራሞች ለመጠቆም ሞክሬያለሁ። خلينا ننظر الى ترابط عظيمه وجميله بين هذين سورتين عظيمتين وسوره الملك وبين سوره الملك وسوره القلم بسوره القلم እና በሱረቱ الملك ላይ ያለው ትስስር እጅግ በጣም የሚደንቅ ነው። እሱን እንመልከት በቅድሚያ ሱረቱ الملك ኦልሞስት ከቁጥር 1 እስከ 5 ያሉ አያቶች የአላህን ኃያልነት የአላህን አንድነት የሱን ብቸኛ ተመላኪነት የሱን ኃይል ብርቱ መሆኑን የምታሳይ ነው። በነገራችን ላይ የመጀመሪያውን አያ ነው የምናየው ብያቸዋለሁ። ተባረከ الذي بيده الملك وهو على كل شيء قدير እሱን ብቻ ነው ማብራራው ኢንሻአላህ። ሱብሃንአላህ አልዓዚም የዛሬው ፕሮግራማችን ርዕሱ የአላህ ቁድራ ነው የሚለው የአላህ ቁድራ ነው። የአላህን ችሎታ የአላህን ኃይል ብርቱነት የምንመለከትበት ሱራ ነው ሱረቱል ሙልክ بصراحه ተመልከቱ። ሱረቱል ሙልክ ገና ሚነል ቢዳያ ስትጀምር ስለ ጌታ ታላቅነት በማወጅ ነው የምትጀምረው። ቢስሚላሂር ረህማኒር ረሂም ተባረከ الذي بيده الملك وهو على كل شيء قدير تبارك الذي بيده الملك ስልጣን የተባለ ኪንግደም የተባለ በአጠቃላይ በእጁ ጠቅልሎ የያዘ ጌታ የተባረከ ይሁን። وهو على كل شيء قدير he is incapable of doing everything ሁሉን ነገር በማድረግ ላይ ፍጹም ቻይ የሆነ ጌታ ነው በማለት ስለ አላህ በማወጅ ነው አንድነቱን ቻይነቱን ታላቅነቱን። ቀጥሎ ሁለተኛውን አያ الذي خلق الموت والحياة الذي خلق الموت والحياة እንግዲህ ህይወትና ሞት የፈጠረ እርሱ ነው። ስለዚህ ስለ አላህ ነው የምትነግረን። ህይወትና ሞትን የፈጠረ እርሱ ነው። ليبلوكم እናንተ ሊፈተናችሁ أيكم أحسن عملا وهو العزيز الغفور هو العزيز الغفور هنا مثل الله نمتنقرن عزيزنا غفور مهنم. ስለዚህ سورة الملك من البداية تتحدث عن الجل وعلا تبارك سبحانه وتعالى عن القدرة وعن المغفرة وأنه ربنا على كل شيء قدير ጌታችን በሁሉ ነገር ላይ ቻይ መሆኑን ፍጹም መሐሪ ጌታ መሆኑን አዛኝ ጌታ መሆኑን የምታውጀው ስትጀምር ሱረቱል ሙልክ በቀላሉ ገና መግቢያው ላይ ላኢላሃ ኢላላህ ኮንሴፕት ነው ያላት። ከአንድ አላህ በስተቀር በእውነት ኃያል የሆነ የሚመለክ መሐሪ የሆነ አሸናፊ የሆነ ሞትና ህይወትን የፈጠረ ስልጣን ሁሉ በእጁ የሆነ ማንም የለም ከአላህ በስተቀር የሚል የላኢላሃ ኢላላህ ኮንሴፕትን ነው የምታቀርብልን ሱረቱል ሙልክ። መልካም ሱረቱል ሙልክ ጎረቤቷ ሱረቱል ቀለም ነው ብለናል። ሱረቱል ቀለም ሱብሃንአላህ አልዓዚም ስለማን ነው የምታወራው? ሱረቱል ቀለም አይታችሁ ከሆነ ቢስሚላሂር ረህማኒር ረሂም ኑን ወልቀለሚ ወማ የስጡሩን ማ አንተ ቢኒዕመቲ ረቢከ ቢመጅኑን ማ አንተ ቢኒዕመቲ ረቢከ ቢመጅኑን መልእክተኛው አለይሂ ሰላቱ ወሰላም يعني يخاطب نبيه عليه الصلاه والسلام ربنا جل وعلا قال ما أنت بنعمة ربك بمجنون أنت يا محمد عليه الصلاة والسلام بقيتها تسقى بفتو مبداير اللهم النسو اندميلوت ابدنو بلو بانت لين دم يصرط اونتو اندزار ما أنت بنعمة ربك بمجنون وإن لك لأجرا غير مأنون لا أنت كو بفتو متقوى ما يقررت هنا ملكا من دان تزقاشتو اللهال وإنك لعلى خلق عظيم أنت رمو بطلق سنة مقبار لي the epic of character የስነ ምግባር ኤፒኩን ጫፉን ጥግ የደረስክ የስነ ምግባር አይነታ የስነ ምግባር ቁንጮ የደረስክ አንተ ነህ። وانك لعلى خلق عظيم ይላቸዋል። ስለዚህ ሱረቱል ቀለም من البدايه تتحدث عن الرسول الله صلوات ربي وتسليماته عليه ሱረቱል ቀለም ሲጀምር ስለ ነብዩ ሰለላሁ ዐለይሂ ወሰለም የምታወራው اوكي ما انت بنعمه ربك بمجنون وان لك لاجرا غير مأنون وانك لعلى خلق عظيم تملكتاج اوكي ስለዚህ كانه سوره القلم تقول محمد رسول الله صلى الله عليه وسلم سوره القلم محمد رسول الله የነብዩ ሰለላሁ ዐለይሂ ወሰለም ረሱልነት የማይቋረጥ የሆነ ምንዳ እንዳላቸው ታላቅ ጸባይ እንዳላቸው በጣም ስነ ምግባራቸው ፍጹም የተለየ የሰው ልጆች ሁሉ የስነ ምግባር አይነታና ተምሳሌት አድርገው ሊወስዷቸው እንደሚገባ ያሳየን። ስለዚህ ሱረቱል ቀለም ሙሐመድ ረሱልላህ ነው ማለት ይቻላል። ያ ማለት ሱረቱል ሙልክና ሱረቱል ቀለም ጎረቤታማቾች ናቸው አላለም? ሱረቱል ሙልክ ላኢላሃ ኢላላህ የሚል ኮንሴፕት ሲሰጠን ሱረቱል ቀለም ደግሞ ሙሐመድ ረሱልላህ የሚል መልእክት ይሰጠናል። የኛ ደግሞ ሸሃዳችን ሁለቱን አጣምረን ነው ላኢላሃ ኢላላህ አሽሃዱ አን ላኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ዐብዱላሂ ወረሱሉሁ። ስለዚህ በይነ ሱረቱል ሙልክ ወሱረቱል ቀለም
ተራቡጥ ዐዚማ ወጀሚላ ወገሪባ በእነዚህ በሁለት ሱራዎች በጣም የሚገርም የሆነ ያማረ ትስስር መሐመድ ረሱሉላህ ላኢላሃ ኢላላህ መሐመድ ረሱሉላህ የሚልን ኮንሴፕት ይሰጡናል ነው። መልካም ወደ ተነሳንበት አያ እንመለስ። ማለትም ሱረቱል ሙልክ ምዕራፍ 67 ቁጥር 1 ላይ ተባረከለዚ ቢስሚላሂር ረህማኒር ረሂም ተባረከለዚ ቢየዲሂል ሙልኩ ወሁወ ዐላ ኩሊ ሸይኢን ቀዲር። እንግዲህ የአላህ ቁድራ ነው የሚለው ርዕሳችን የማብራራው ምችን አንድ አያ ነው ብያለሁ ባለን አጭር ሰዓት ኢንሻአላህ። ተባረከለዚ ተባረክ ሱራ ቃሉ በረካ ነው። አልበረካ አዝያደቱ ፊል ኸይር ነው ይላሉ ዑለማዎቻችን። በረካ በመልካም ነገር ላይ ኢንክሪዚንግ በመልካም ነገር ላይ ጭማሮ በረካ ተብሎ ይጠራል። The concept of በረካ is deep in the Quran. ቁርአን ውስጥ ካሉ ጥልቅ ሐሳቦች መካከል አንዱ በረካ ነው። ዓለማችን ላይ የምንኖረው ህይወት በኮዝና ኢፌክት ወይም በምክንያትና በውጤት የተመሰረተ ነው። በምክንያትና ውጤት ላይ የተመሰረተ ህይወት ነው የምንኖረው። ይሄ በተገለጠው ፊዚካል ወርልድ በተገለጠው ዓለም ላይ እኔና እናንተ የምናቀው እውነታ ይሄ ነው። ምክንያት የሆነ ሰበብ እናደርሳለን ከዛ ውጤቱን እናገኛለን። ኮዝ ኤንድ ኢፌክት የምንለው ከሰማይ ዝናብ ይዘንባል፣ ምክንያቱ ዝናብ መዝነቡ ነው። ውጤቱ ደግሞ ገበሬ ያረሰውን ነገር በስተመጨረሻ ላይ ማጨዱ ነው። ይሄ ኮዝ ኤንድ ኢፌክት ነው የምንለው። ነገር ግን ቁርአን የሚያስተምረን ከዚህ ፊዚካል ከሆነው ዳይሜንሽን ከምናየው ፊዚካል ከሆነው አካላዊው ከተገለጠው ዓለም ውጪ ሌላ በረካ የሚባል ኮንሴፕት አለ። ምንድነው? ባለን ነገር ላይ አላህ በመልካም ይባርከናል። ዕውቀታችንን ሊሆን ይችላል፣ ገንዘባችንን ሊሆን ይችላል፣ ልጆቻችንን ሊሆን ይችላል፣ ትዳራችንን ሊሆን ይችላል፣ ህይወታችንን አላህ ይባርከዋል። ይሄ የበረካ ኮንሴፕት ባለን መልካም ነገር ላይ የበለጠ ጭማሮ እንዲኖረው ማድረግ ነው። አዝያደቱ ፊል ኸይር ነው በረካ። ለማንኛውም ርዕሳችን ስለ በረካ ስለሆነ ብዙ ጥልቅ አልገባበትም። ኢንሻአላህ ሌላ ጊዜ ግን እንመለስበታለን። በረካ በጣም ጥልቅ የሆነ ሐሳቦት ነው ቁርአን ውስጥ። በእውነት ለመናገርም ዓለም በዚህ ሰዓት ላይ ያጣችው ነገር በየማስበው በረካ ነው። አላህ ሁላችንንም በቤታችን በህይወታችን በመልካም ነገር ላይ ሁሉ በረካውን እንዲሰጠን ዱዓችን ነው። አላህ የበረካ ሰዎች ያድርገን። አሚን ያ ረብል ዓለሚን። ለማንኛውም ተባረከለዚ ቢየዲሂል ሙልክ ተባረክ ተዛያደ ኸይሩሁ መልካም ነገሩ ሁሉ የሚጨምር የሆነው ጌታ የተባረከ የሆነው ጌታ ቢየዲሂል ሙልክ ስልጣን በሙሉ በእጁ ነው ይላል። ኦል ኪንግደምስ ስልጣን የተባለ በሙሉ በአላህ እጅ ነው ያለው። ቢየዲሂል ሙልኩ ወሁወ ዐላ ኩሊ ሸይኢን ቀዲር እርሱ ደግሞ በሁሉ ነገር ላይ ቻይ ነው ይላል። ዛሬ እኔ በጣም የምፈልግበት ሐሳብ ይሄ ነው። ወሁወ ዐላ ኩሊ ሸይኢን ቀዲር የሚለው ሐሳብ አላህ በሁሉ ነገር ላይ ቻይ ነው። he is incapable of doing everything ሁሉን ነገር በማድረግ ላይ ቻይ የሆነ ጌታ ነው። ወሁወ ዐላ ኩሊ ሸይኢን ቀዲር ሱብሃነላህ አልዓዚም። ሱረቱል ሙልክ 30 አያቶች በውስጧ ይዛለች ብያለሁ። ከዚህ በኋላ የሚመጡ አያቶች በአጠቃላይ እስከ መጨረሻው ማለት ይቻላል እንظروا الى جمال القرآن وعظمة القرآن ተመልከቱ የቁርአንን ድንቅነት የቁርአንን ታላቅነት የቁርአንን ውበት ተመልከቱ። ከዚህ በኋላ የሚመጡ አያቶች በአጠቃላይ የሚሽከረከሩት የሚያወጣጡት ወሁ ዐላ ኩሊ ሸይኢን ቀዲር በሚለው ውስጥ ነው። አላህ ሁሉን ቻይ መሆኑን የሚያሳይበት ሱራ ነው ሱረቱል ሙልክ ማለት። በቃ ከሱረቱል ሙልክ መርሳት የሌለብን ነገር ምንድነው? ሱረቱል ሙልክ ማለት አላህ ሁሉን ቻይ መሆኑን ያሳየበት ሱራ ነው። ወሁ ዐላ ኩሊ ሸይኢን ቀዲር የሚለው ጁምላ የሚለው ሴንቴንስ ወይ አረፍተ ነገር ያኒ ከዚህ በኋላ ያሉ አያቶች ይፈስሉ በደንብ አድርገው ነው የሚያብራሩት። እንዴት ልትሉኝ ትችላላችሁ? ተመልከቱ። ቁርአን ይዛችሁ ደግሞ ተከታተሉ። በጣም ጀሚል ነው፣ በጣም ውብ ነው። ተባረከለዚ ቢየዲሂል ሙልኩ ወሁወ ዐላ ኩሊ ሸይኢን ቀዲር ነው አይደል የሚለው። ወሁወ ዐላ ኩሊ ሸይኢን ቀዲር የሚለውን አረፍተ ነገር ከዚህ በኋላ ያሉ አያቶች ያብራሩታል። አላህ በሁሉ ነገር ላይ ቻይ ነው ስንል ምን ማለት ነው? ወሁወ ዐላ ኩሊ ሸይኢን ቀዲር ነው ማለት አለዚ ኸለቀል መውተ ወልሐያተ ማለት ነው። እርሱ ሞትና ህይወትን የፈጠረ ነው ማለት ነው። አለዚ ኸለቀል መውተ ወልሐያት ሚን ባቢ አውላ ወሁወ ዐላ ኩሊ ሸይኢን ቀዲር ሞትና ህይወትን የፈጠረ ጌታ እመኑኝ ወሁወ ዐላ ኩሊ ሸይኢን ቀዲር ነው፣ በሁሉ ነገር ላይ ቻይ ነው። በዚህ ዩኒቨርስ ውስጥ በምንኖርበት ዓለም ውስጥ ማን ነው እኔ ሞትና ህይወትን የፈጠርኩ ነኝ ያለው? ማን ነው እኔ ሁሉ ነገር ቻይ ነኝ ያለው? አላህ ብቻ እኮ ነው ያለው። ሱብሃነላህ አልዓዚም። ወሁወ ዐላ ኩሊ ሸይኢን ቀዲር ወሁወ ዐላ ኩሊ ሸይኢን ቀዲር ማብራሪያ ፈልጋሉ ስትሉ ሁለተኛው አያ አለዚ ኸለቀል መውተ ወልሐያት። ይህ ብቻ አይደለም። ወሁወ ዐላ ኩሊ ሸይኢን ቀዲርን ራሱ ከመጀመሪያው አያ ጋር ካያችሁት ወሁወ ዐላ ኩሊ ሸይኢን ቀዲር ለአንሁ ተባረክ ስለሆነ ነው። ቢየዲሂል ሙልኩ ስለሆነ ስልጣን በሙሉ በእጁ ስለሆነ ወሁወ ዐላ ኩሊ ሸይኢን ቀዲር። ስለዚህ ወሁወ ዐላ ኩሊ ሸይኢን ቀዲር ነው ስንል ምን ማለታችን ነው? ቢየዲሂ ሙልክ የተባለ በሙሉ በእጁ በመሆኑ
وهو على كل شيء قدير ነው ስንል الذي خلق الموت والحياة ስለሆነ ነው ليبلوكم أيكم أحسن عملا وهو العزيز الغفور ما معنى عزيز العزيز بمعنى لا غالب له العزيز ነው ማለት አሸናፊ የሌለው full authority ያለው over dominate የሚያደርግ ጌታ ማለት ነው የሚያሸንፍ የበላይ የሆነ ማንንም አሸናፊ አካል የሌለው عزيز ነው لا غالب له العزيز የሆነው ጌታ وهو على كل شيء قدير ነው ቀጥሎ وهو العزيز الغفور ይላል غفور ነው غفور بمعنى يعني يستر الذنوب ኃጢአቶችን ሁሉ የሚሸፍን ነው ኃጢአትን ምን የሚያደርግ ነው የሚሸፍን ነው وهو العزيز الغفور عزيز الغفور ላይ ተመልከቱ عزيز وهو على كل شيء قدير ስለሆነ ነው غفورን ኃጢአትን በሙሉ جميع الذنوب يغفرها ربنا جل وعلا ኃጢአት በሙሉ አላህ ይመራል ለምን وهو على كل شيء قدير ለምን ማርካቸው ብሎ የሚጠይቀው የለም ለምን وهو على كل شيء قدير ነው በሁሉ ነገር ላይ ቻይ የሆነ ጌታ ነው በሁሉ ነገር ላይ ቻይ የሆነው ጌታ الذي خلق الموت والحياة በሁሉ ነገር ላይ ቻይ የሆነው ጌታ ليبلوكم ሁሉንም ሰው መፈተን ይችላል ሊፈትናችሁ ነው الذي خلق المن وهو على كل شيء قدير ነው ስንል العزيز الغفور ነው ይሄ ብቻ ነው ታዲያ አይደለም وهو على كل شيء قدير ነው ማለት ሶስተኛውን ተመልከቱ الذي خلق سبع سماوات طباقا አንደኛው ሰማይ በሌላኛው ሰማይ ላይ የተደራረበ ሲሆን ሰባት ሰማያትን የገነባ ነው الذي خلق سبع سماوات طباقا سبحان الله العظيم الذي خلق السبع سماوات طباقا وهو على كل شيء قدير ሰባት ሰማያትን ሲደራረቡ ሳለ በሚገርም ሁኔታ የሰራ ያዘጋጀ ጌታ وهو على كل شيء قدير እሱ በሁሉ ነገር ላይ ቻይ ነው الله اكبر ما ترى في خلق الرحمن من تفاوت በአርራህማን ያፈጣጠር ስርዓት ውስጥ ኢንኮንሲስተንሲ የሚባል ነገር አታገኝም ስህተት የሚባል ነገር አታገኝም ይላል ለምን وهو على كل شيء قدير ነው በሁሉ ነገር ላይ ቻይ ስለሆነ ነው الله اكبر ما ترى في خلق الرحمن من تفاوت فارجع البصر هل ترى من فطور ثم ارجع البصر كرتين ينقلب إليك البصر خاسرا ينقلب إليك البصر خاسئا وهو خسير قال بهلا ولقد زينا السماء الدنيا بمصابيح إلى سماء الدنيا ولقد زينا السماء الدنيا بمصابيح وجعلناها رجوما للشياطين واعتدنا لهم عذاب الصعير سورة الملك 5ኛው آية وهو على كل شيء قدير ነው ስንል ምን ማለታችን ነው ولقد زينا السماء الدنيا بمصابيح የመጀመሪያዊቷን ወይም የመጨረሻ ሰማይ ዱንያ እኛ የምናያትን ሰማይ ማለት ነው በከዋክብት አግጫታለሁ አስውቢያታለሁ ይላል አላህ እኛ አስውበናታል ይላል ቢኑን العظمه ወደ ራሱ ነው የሚያስጠጋው ولقد زينا السماء الدنيا ሰማይ በማታ እንደዛ የምትደምቀው የምታበራው አላህ በሰማይ ላይ ጌጥን ስላበጀ ነው ከዋክብትን ጌጥ አድርጎ አስቀምጧቸው ተመልከቱ ሰማይ من اعظم خلق الله كالله اعظم خلق ሰማይ ታላቅ ፍጥረት መካከል አንዱ ሰማይ ነው لخلق السماوات والارض اكبر من خلق الناس ولكن اكثر الناس لا يعلمون እንደሚለው ሱረቱ ጋፊር ምዕራፍ 40 ላይ የሰማይና የምድር መፈጠር ከሰው ልጅ መፈጠር እጅጉን የላቁ ናቸው ግዙፍ ናቸው በሰባት በመጨረሻው ሰማይ ላይ ምን አድርጋለሁኝ አለ ከዋክብቶች ጌጥ እንዲሆኑ አድርገናል وجعلناها رجوما للشياطين ለሸያጢኖችም መቀጣጫ አድርገናል ሸያጢን ወደ ላይ እንዳይወጡ ማለት ነው ይሄንን ማድረግ የቻለ وهو على كل شيء قدير ነው ስለዚህ ማታ ወተን ከዋክብቶችን ስናይ ሰማይ ደምቃና ተውባ ስንመለከት ماذا نقول ولقد زينا السماء الدنيا بمصابيح وجعلناها رجوما للشياطين واعتدنا لهم عذاب الصعير صدق الله العظيم وهو على كل شيء قدير በሁሉ ነገር ላይ ቻይ የሆነው ጌታ ነው ይሄን ያረገ ይሄን የሰራ ከዛ በኋላ إن الذين يخشون ربهم إلى أسرارتنا آية سورة الملك إن الذين يخشون ربهم النزا جيتاچون يميفرو إن الذين يخشون ربهم بالغيب بروك مستر جيتاچون يميفرو باروچ لهم مغفرة وأجر كبير مغفرة أجر كبير አላቸው ይሄንን መግፊራ ከማን ነው የሚያገኙ وهو العزيز من عزيز الغفور አላለም وهو العزيز الغفور አላለም ሁለተኛው አያ ላይ
ገፉር ከሆነው ጌታ መግፊራን ይቀበላሉ አዚዝ ከሆነው ወሁወ ዐላ ኩሊ ሸይን ቀዲር ከሆነው ጌታ አጅሩን ከቢር ያገኛሉ ስለዚህ إن الذين يخشون ربهم بالغيب ጌታቸውን በሩቅ ሚስጥር ሆነው የሚፈሩ ናቸው ጌታቸውን የሚፈሩት ለምንድን ነው ባሮች وهو على كل شيء قدير ስለሆነ ነው إن الذين يخشون ربهم لأنهم يعرفون أن ربهم وهو على كل شيء قدير ጌታቸው በሁሉ ነገር ላይ ቻይ መሆኑን የሚያውቁ ሙእሚኖች እውነተኛ ባሮች ጌታቸውን ባያዩትም እንኳን በሩቅ ሚስጥር ይፈሩታል ለእንደዚህ አይነት ባሮች ደግሞ እንደዚህ አይነት ጀዛ የሚከፍል وهو على كل شيء قدير ካልሆነ ማን ነው ምንም ያደርግ إن الذين يخشون ربهم بالغيب لهم مغفرة وأجر كبير مغفرة أجر كبير አላችሁ ብሎ وعد ቃል የሚገባ وهو على كل شيء قدير ነው በሁሉ ነገር ላይ ቻይ የሆነ ነው ይህ ብቻ አይደለም 13ኛውን አያ ተመልከቱ የሱረቱል ሙልክ 13ኛው አያ وأسروا قولكم أو اجهروا به وأسروا قولكم ንግግራችሁን ከፈለጋችሁ መስጥሩት أو اجهروا به ወይም ደግሞ ግልጽ አድርጋችሁ ፐብሊክሊ ተናገሩ إنه عليم بذات الصدور ጌታ ድምጻችሁን ቀንሳችሁ መስጥራችሁ ብትናገሩ በአደባባይ ፐብሊክሊ ብትናገሩ ከዛ የባሰውን ነገር بذات الصدور በደረቱ ውስጥ የሚሽከረከሩ ሐሳቦችን ደረት የምታመነጨውን ሐሳብ ጠንቅቆ የሚያጌታ ነው ስለዚህ እናንተ ድምጽ መቀነስ ወይም ከፋርጎ መናገር ለጌታ ለውጥ የለውም ገና ሳትናገሩ በልቦናችሁ ውስጥ የቋጠራችሁትን ሐሳብ ጠንቅቆ የሚያቅ ነው እኔ የምለው وأسروا قولكم أو اجهروا به إنه عليم بذات الصدور የሚል وهو على كل شيء قدير ካልሆነ ማን ነው ይሄንን የሚል አላሁ አክበር بذات الصدور ውስጥ ያለው ነገር የሚያቅ وهو على كل شيء قدير الذي يملك القلوب يعرف الأسرار للقلوب ልብን የተቆጣጠረ ጌታ ልብ በሙሉ በመዳፍ የሆነች ጌታ የልብን አስራር ሚስጥሮች ድብቅ እምቅ ሚስጥሮችን የሚያቅ እሱ ነው ስለዚህ وأسروا قولكم أو اجهروا به إنه عليم بذات الصدور لأنه هو على كل شيء قدير نواصل قطلو من إلال 14ኛው آية በጣም የሚያምረኝ one of the beautiful ayat in the surah al-mulk surah al-mulk ውስጥ ካሉ በጣም ልዩ አያዎች መካከል አንዱ ውብ የሆነች አያቶች መካከል አንዱ ይሄ ነው አላ يعلم من خلق وهو اللطيف الخبير እርሱ የፈጠረውን የሰራውን ያዘጋጀውን አያውቅም እንደ አላህ አላ يعلم من خلق وهو اللطيف الخبير لطيف الخبير ተመልከቱ وهو على كل شيء قدير የሚለውን ኮንሴፕት እንዴት 14ኛው አያ እንደሚያብራራው ተመልከቱ አላ يعلم من خلق ربنا جل وعلا خلق هذا الكون العالم بطريقة عجيبة وغريبة بميجرم ሁኔታ ይሄንን ፍጥረት ፈጥሮት ሲያበቃ የፈጠረውን አላህ ያቀም የሰራውን አላህ ያቀም አላህ እኛን ያቀም እሱ ሰርቶና በጅቶና አዘጋጅቶን ሲያበቃ በልቦናችን ውስጥ ያለውን ሐሳብ ያቀም በአእምሮአችን የሚመላለሰውን ሐሳብ ያቀም ተደብቀን የምንሰራውን ያቀም በግልጽ የምንሰራውን አላህ ያቀም አላ يعلم من خلق وهو اللطيف الخبير ነው لطيف ነው رحمته የሰፋ ነው ችሮታው የሰፋ ነው خبير ነው خبير تعرفوا ما معنى الخبير الخبير بمعنى يعرف بواطن الامور የተደበቁ ውስጥ ሚስጥር የሆኑ ጉዳዮችን ጠንቅቆ የሚያጌታ ማለት አይኒም ነገርን በሙሉ የሚያውቅ ነው خبير ግን ውስጥ ሚስጥርን የሚያውቅ ማለት خبير ነው ስለዚህ አላ يعلم من خلق وهو اللطيف الخبير ካለ ለምንድነው ይሄ ሁሉ ወስፍ የተሰጠው ለጌታ وهو على كل شيء قدير ነው الذي خلقك هو الذي يعلمك የፈጠረ እሱ ነው የሚያውቅ የሰራሽ እሱ ነው የሚያውቅ የሰራኝ እሱ ነው የሚያውቀኝ ራሳችንን ከምናቀው በላይ አላህ ያውቀናል ራሳችንን ከምናቀው በላይ የሰራና አካል የሰራን ያዘጋጀን አላህ እሱ ያውቀናል وهو على كل شيء قدير ليلا وهو على كل شيء قدير የሚለውን የመጀመሪያውን የሙልክን አያ ሲያብራራው ተመልከቱ هو الذي جعل لكم الارض ذلولا فامشوا في مناكبها وكلوا من رزقه واليه النشور هو الذي جعل لكم الارض ذلولا ምድር ለእናንተ የምትመች እንድትንቀሳቀሱበት የምትመች ያደረገ እሱ ነው فامشوا في مناكبها በምድር ወለል ላይ ተንቀሳቀሱበት በጀርባዋ ላይ ተንቀሳቀሱ በምድር ማን ነው ይሄንን ምድር ምንጣፍ አድርጎ እንድንቀሳቀስበት ያደረገው አላህ وهو على كل شيء قدير وهو على كل شيء قدير ስለሆነ ይህ ብቻ አይደለም وكلوا من رزقه
የሱን ርዝቅ ተመገቡ በምድር ላይ የምታገኙት ርዝቅ የሱ ነው هو على كل شيء قدير جعل الارض ذلولا نمشي فيها ምድርን ምንጣፍ አደረገልን እንድንጓጓዝበት ምክንያቱም እሱ ሁሉን ቻይ ስለሆነ ورزقنا من الطيبات ከምድር ደግሞ መልካም ነገሮችን ሁሉ ረዘቀን ለምን هو على كل شيء قدير ስለሆነ በስተመጨረሻ وإليه النشور ወደሱ ዘንድ ነው የምትመለሱት ለምን هو على كل شيء قدير ይቀጥልና ሱአል استفهام ይጠይቃል أأمنتم من في السماء أن يخسف بكم الأرض فإذا هي تمر እናንተ ሴቭ ሆናችኋል እንዴ ሴቭነን ብላችሁ ነው የምታስቡት ምንም ነገር አይመጣብንም ብላችሁ ነው የምታስቡት أأمنتم من في السماء أن يخسف بكم الأرض በሰማይ ያለው ጌታ ምድርን እንድትሰርግባችሁ ማድረግ አይችልም ይችላል ለምን وهو على كل شيء قدير ነው ወይም ደግሞ أأمنتم من في السماء أن يرسل عليكم حاصبا ወይም ከሰማይ ደግሞ حاسبان ልኮ እናንተ ሊያጠፋችሁ አይችልም ነው ይችላል ለምን وهو على كل شيء قدير ስለሆነ ከዛ በኋላ አያቶቹ ይቀጥልና ተመልከቱ ምን ይላል አላህ أولم يروا إلى الطير فوقهم صافات ويقبض ما يمسكهن إلا الرحمن إنه بكل شيء بصير በሰማይ የሚበሩትን አዋፍታ ይመለከቱን ነው أولم يروا إلى السماء فوقهم صافات አዋፍቶች በሰማይ ሲበሩ ክንፋቸውን ዘርግተው ሲበሩ አይመለከቱም ወይ ይላል አላህ ማን ነው በሰማይ ላይ የሚበሩ አዋፍትን ንፋስ ጥሎ መሬት እንዳይጠላቸው ንፋስ ገፍቶ መሬት እንዳይጠላቸው የሚቆጣጠር ማን ከአርራህማን በስተቀር ማንንም አይዛቸውም ማለት ለምን وهو على كل شيء قدير إنه بكل شيء بصير በሁሉ ነገር ላይ بصير ነው አለ لمن وهو على كل شيء قدير ስለሆነ الله أكبر أمن هذا الذي جند لكم ينصركم من دون الرحمن إن الكافرون إلا في غرور كالرحمن ውጪ ያለ ይሄ የናንተ ይሰበሰባችሁት ወታደር ነው እናንተን የሚረዳችሁ ይላችኋል ቁረይሾችን ይሄ ያላችሁ ወታደር እሱን የሚረዳችሁ ከአርራህማን ውጪ ማን ነው ረዳት ያለው وهو على كل شيء قدير بيده الملك ስልጣን በሙሉ ኃይል በሙሉ ያለው እሱ ዘንድ ነው وهو على كل شيء قدير የናንተ ወታደር ምንም ያደርገው አይችልም የእስልምናን አስተምሮት እስላምን ምንም ማድረግ አይችልም ነብዩ ሰለላሁ ዐለይሂ ወሰለም ምንም ማድረግ አይችልም ሰሃቦቻቸው ምንም ማድረግ አይችልም لن تضروهم ابدا በፍጹም ልትጎዷቸው አትችሉም ለምን وهو على كل شيء قدير የሆነው ጌታ ነው በእነሱ ሳይድ ያለው ተግባብተና ከዛ አላህ هو الذي انشأكم ይላል 21ኛው አያ ጀምሮ هو الذي انشأكم وجعل لكم السمع والابصار والافئده قليلا ما تشكرون هو الذي انشأكم እሱ ነው ማቹርድ ያደረጋችሁ ማቹርድ አላህ አድርጓችኋል هو الذي انشأكم وجعل لكم السمع መስሚያ ጆሮን ያደረገላችሁ والابصار መመልከቻ አይን والافئده ማስተዋያ ልቦናን قليلا ما تشكرون الذي جعل لنا السمع والابصار والافئده من باب اولى وهو على كل شيء قدير መስሚያን ጆሮ ማስተዋያን ልቦና ማመልከቻን አይን ያደረገ ጌታ هو على كل شيء قدير በሁሉ ነገር ላይ ቻይ ነው ይህ ብቻ መሰላችሁ هو الذي زرعكم في الارض واليه تحشرون ይላል በምድር ላይ የበተናችሁ እሱ ነው واليه تحشرون ወረሱ ብቻ ነው የምትመለሱት ለምን وهو على كل شيء قدير እስከ መጨረሻው ድረስ ሱረቱ ተባረክ የምትመለከቱት የአላህን ቁድራ የሚያሳይ ነው መጨረሻ ላይ የአላህን ቁድራ ከሚያሳዩ وهو على كل شيء قدير መሆኑን ከሚያሳዩ የ30ኛውን አያ ልጥቀስላችሁ 30ኛው አያ ላይ ቁል ብለበላችሁ ያ መሐመድ አራአይቱም ተመለከታችሁን ኢናስባህ ማኡኩም ገውረን ለቁረይሽ ህዝቦች በላቸው ይሄ የምትጠጡት ዘምዘም ውሃ ኦኬ ማኡኩም ዘምዘም ውሃችሁ እንዲሰጥምና ዳግም እንዳይመጣ ማለት ያው ሁሉ ጊዜ ከመሬት እየፈለቀ ነው አይደለም ዘምዘም ውሃ የሚመጣው እንዳይመጣ ባደርገው ጌታ ቢያደርገው ቁል አራአይቱም ኢን አስባ ማኡኩም ገውረን فمن يأتيكم بماء معين ከአላህ ውጪ ሌላ ውሃ ሊያመጣላችሁ የሚችል ማን ነው አንድ ያላችሁ ነገር ውሃ ዘምዘም ነው የቁረይሽ ህዝቦች ይሄንን ዘምዘም አላህ ቢወስደው ውሃውን ቢወስደው እንዲደርቅ ቢያደርግ ቦታውን ማንንም ያመጣላችሁ وهو على كل شيء قدير وهو على كل شيء قدير መጀመሪያንም ዘምዘም እንዲፈልቅ ያደረገ ዘምዘምን ማቆም ይችላል ያ ማለት በውሃ ጥማት ልትሞቱ ነው ስለዚህ ይሄንን ውሃ የሰጣችሁ وهو على كل شيء قدير ስለሆነ ነው لطيف ስለሆነ ነው الله اكبر ምን ለማለት ፈልጌ ይሄንን አያ ያነሳሁት ሱረቱል ሙልክ የመጀመሪያው አያ ተባረከ الذي بيده الملك وهو على كل شيء قدير የሚለው وهو على كل شيء قدير የሚለው ሐሳብ ኮንሴፕት
አላህ በሁሉ ነገር ላይ ቻይ መሆኑን ሱረቱል ሙልክ ላይ አሁን ያየናቸው አያቶች በሙሉ የተብራሩት ቻይ መሆኑን ማመላካቾች ናቸው። لأنه هو على كل شيء قدير الذي خلق الموت والحياة لأنه هو على كل شيء قدير العزيز الغفور لأنه هو على كل شيء قدير الذي خلق السبع سماوات طباقا ما ترى في خلق الرحمن من تفاوت لأنه هو على كل شيء قدير ስለዚህ በሁሉም ነገር የተዘረዘረው በአጠቃላይ على كل شيء قدير መሆኑን የሚያሳይ ነው። ወደኛ ወደ ራሳችን ህይወት ስናመጣው ይህን ሱረቱል ሙልክን በማታ በምንቀራበት ጊዜ አላህ ወሁ على كل شيء قدير መሆኑን ማመን መቻል አለብን። በህይወታችን ውስጥ ብዙ ከአላህ የምንጠይቃቸው ነገሮች አሉ። በጣም ብዙ የምንጠይቃቸው ነገሮች አሉ። ነገር ግን ወሁ على كل شيء قدير የሚለውን ኮንሴፕት የእውነት አምነን ነው የምንጠይቀው ወይስ በጥርጣሬ መንፈስ ነው አላህን የምንጠይቀው? ከጥርጣሬ መንፈስ ወጥተን ወሁ على كل شيء قدير በሁሉ ነገር ላይ ቻይ ነው የኔ ጌታ የምጠይቀውን እሱ በወደደና በፈለገ ጊዜ ያደርግልኛል ብሎ ዱዓ ማድረግ ነው የሚኖርብን። ይሄንን ነው ማሰብ ያለብን። አላህ ወሁ على كل شيء قدير ስለሆነ በሁሉ ነገር ላይ ቻይ የሆነ ጌታ ስለሆነ ሐዘንን ወደ ደስታ ይቀይራል። لانه هو على كل شيء قدير ሐዘንን ወደ ደስታ የሚቀይር ጌታ ነው። አላህ ወሁ على كل شيء قدير ስለሆነ ማጣትን ወደ ማግኘት ይቀይራል። ዛሬ አተል ሊሆን ይችላል ነገ ማግኘትን የኛ ያደርገዋል። ለምን? ወሁ على كل شيء قدير ስለሆነ ህመምን ወደ ጤነኝነት ይቀይራል። ለምን? ወሁ على كل شيء قدير ዛሬ ብዙዎች ታመው ያልጋ ቁራኛ ሆኖ ባልጋ ላይ የሚያሳልፉ ሊሆኑ ይችላሉ። በሆስፒታል የሚያሳልፉ ሊሆኑ ይችላሉ። صدقوني وهو على كل شيء قدير ሁሉን ቻይ የሆነው ጌታ ህመምን ወደ ፍጹም ጤነኝነት ማምጣት ይችላል። وهو على كل شيء قدير ስለሆነ በእስር ላይ ያሉ ሰዎች ይኖራሉ። ከእስር በኋላ መፈታት እንዲኖር እስርን ወደ ነፃነት ከመታሰር ወደ ነፃነትን ወደ ማወጅ አላህ ያመጣል። ለምን? وهو على كل شيء قدير ስለሆነ ሁከትን የቤተሰብ ሁከት ሊሆን ይችላል። በቤተሰብ ውስጥ ሰላም ማጣት ሊሆን ይችላል። በህይወት ውስጥ ሰላም ማጣት ሊሆን ይችላል። በሀገር ደረጃ ሰላም ማጣት ሊሆን ይችላል። ሁከትን ወደ ሰላም የሚቀይር ጌታ ነው አላህ። ለምን? وهو على كل شيء قدير ስለሆነ لانه هو على كل شيء قدير يغير الاحوال ነገራትን ሁሉ የሚቀይር ጌታ ነው። ሁከትን ወደ ሰላም የሚያመጣ ነው። በፍጹም አይሆንም አይቻልም ተብሎ ተቆርጧል የተባለ ነገር የሚቀጥል ጌታ ነው። ለምን? وهو على كل شيء قدير ስለሆነ በጨለማ ውስጥ ያለንበትን ህይወት በጨለማ ውስጥ የተዘፈቅንበትን ህይወት ጨለማ ሆኖብን ህይወት በጨለማ ከባን የምንሄድበት ስናጣ ጨለማን ወደ ብርሃን መቀየር የሚችል ጌታ ነው። لانه هو على كل شيء قدير በሁሉ ነገር ላይ ቻይ የሆነ ጌታ ስለሆነ በህይወት ውስጥ ብዙ ተስፋ የሚያስቆርጡ ነገሮች ይኖራሉ። ተስፋን ቆርጣለን። ተስፋችን ይሟጣጣል። ነገር ግን ተስፋ መቆረጥን ወደ ተስፋ መቀጠልን የሚያሸጋግር ጌታ ነው። لانه هو على كل شيء قدير ሽንፈትን ውድቀትን ወደ ድል የሚቀየር ጌታ ነው። لانه هو على كل شيء قدير ጠላትን ወደ ወዳጅነት የሚቀየር ጌታ ነው። لانه هو على كل شيء قدير ጌታዬ በሁሉ ነገር ላይ ቻይ ነው። ጌታዬ ሰባት ሰማያትን የፈጠረ ነው። ጌታዬ ፍጥረቱን ሁሉ ካለመኖር ወደ መኖር አምጥቶ የሚመግብ እርሱ ነው። የኔ ጌታ تبارك الذي بيده الملك وهو على كل شيء قدير الذي خلق الموت والحياة ليبلوكم أيكم أحسن عملا وهو العزيز الغفور الذي خلق السبع سماوات طباقا ما ترى في خلق الرحمن من تفاوت إيالن يا الله آياته شبه منبب لبناتشنن ودى منفساوينت مارق